በጣም ነው የሚያሳዝነው። ቆይ እስከ መቼ ነው? እኔ አንተን ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ፊርሚ ወድጄ አይደለም። አልገባኝም። ወድጄ አይደለም ማለት ህይወትን እየመረጥክ ነው አይደል? እንዴ ያለኸው ያ ሁሉ ነገር ያ ሁሉ ቃላቶች የገባ ነው አዲስ ህይወት ለመጀመር የተነጋገርነው ያ ሁሉ ሳትፈልገው ነበር እንደዛ እየሆንክ የነበረው። ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን እንዴት አላችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ዛሬ ሶፍት ይዘናል። በጣም የሚያስብሉ ጉዳዮች ነው ለእናንተ ይዘንላችሁ የመጣ ነው። ዛሬ ለቅሶ በለቅሶ ነው። በጣም የሚያሳዝን ነገር ነው የገጠመን ወገን። ምን ማድረግ ይቻላል? ማልቀስ ይሻላል? ምን ማድረግ ይሻላል የሚለውን የዚህ ጋር ማስገባላችሁ ድምፅ አለና ዛሬ በጣም የሚገርም ቪዲዮ ነው ይዤላችሁ የመጣሁት። ጉዳዩ የለየለት ነው የሚመስለው። ትናንትና በጣም ዳኒ ብዙ ነገሮችን ሲያሳየን ነበር፣ የተለያዩ የተደበቁ ሙያዎችንም እንትን ሲለን ነበር። ዛሬ ደግሞ በተለየ መልኩ በጣም ለየት ያለ ነገር መጥቷል። አብርሽ ምንም ቃል እየተናገረ አይደለም፣ ሴቶቹ ናቸው ትንሽ ፋይት እየፈጠሩ ያሉት። እዚህ ጋር ግን እኔ አንድ መናገር በፈለገው ነገር ምንድን ነው፣ አሁንም ሩታ እጇ ላይ ቪዲዮ ብትይዝም ግን የመረጠችው ምርጫ ትክክለኛ ምርጫ አይደለም ብዬ ነው ማስበው። እና በመሀላቸው ፍቅር ከሌለ ምንም ከሌለ እሱ ቪዲዮ ነገር ሊጠፋ ይችላል ወይ በሆነ ነገር ያ ቪዲዮ እሷ ማስፈራሪያ ማድረጓም ለተወሰነ ጊዜ ነው ሊሆን የሚችለው እና በኋላ ላይ ያ ከቀረ አብርሃምም እሷን ትቷት ነው የሚሄደው ማለት ነው። ይሄ ደግሞ መሆን የለበትም። አብርሃም እሷ ጋር መምጣት ካለበት በፍቅርና በፍቅር ነው መሆን ያለበት። ይሄ የሁላችንም ሀሳብና ጥያቄ ነው ብዬ አምናለሁ። ለምን በትዳር ሕይወት ውስጥ ልጅ ኖሮ በቪዲዮ እያስፈራራችሁ ምን እያለችው እችኛዋ መታ ደግሞ ፍቅሬ ገለመሌ እያለች ነው እና በትዳር ውስጥ የኖሩ ሰዎች ልጅ ያላቸው ምን ያሉ በእንደዚህ አይነት ሁኔታ ውስጥ መሆኑ ለእኔ ትክክል አይደለም። ሩታም እያደረገች ያለችው ነገር ትክክል ነው ብዬ አላምንም። መጀመሪያውኑ አቋሜን እንድትይዙ ፈልጋለሁ። ሁለተኛው የአብርሃም መልፈስፍስ ነው። አብርሃም ጀስት ቆፍጠን በል ወንዱን እንጂ እንዴ ነገሮችን በቃ ያሉትን ነገሮች በቃ ለማስተካከል ሞክር። ያሉ ሰት ተፈጥሯል። ማንኛውም ሰው ለምን ሰራ ለምን እንዲያደረግ ለምን እንደዚህ ሆንክ ማለት ባይቻልም፣ ነገር ግን የተፈጠሩትን ነገሮች ደግሞ ለማስተካከል መሞከር አለብህ ብዬ አስባለሁ እና እንዲህ ዝም በማለት ምናምን በማለት ምንም ይፈጠር ነገር አለ ብዬ አላስብም። እና እየኖርክ ያለው ህይወት ነው። ህይወትን ደግሞ በትክክለኛው መንገድ መምራት ማስኬድ አለብህ ብዬ አስባለሁ እና አብርሃምም ጀስት ቆፍጠን በል ነገሮችን በቃ በተረጋጋ መልኩ ለማስተካከል ሞክር። ሀጅ መጪውም የሚጫወትብህና የሆነ ነገር እያያዘ የሚያስፈራራ ከሆነ በጣም ከባድ ነው። ስለዚህ እዚህ ህይወት ውስጥም ስትገባ ወደህና ፈቅደህ ካልሆነ ለምን ጀስት በቪዲዮ ስለተያዘብህ ብቻ የማየው ነገር ውስጥ ትገባለህ? ይህ ትክክል አይደለም እና ቤተሰብም በዚህ ጉዳይ አቋማችሁ ወደ እኔ ያመዝናል ብዬ አስባለሁ እና ያው ሁለቱ ሩታና አብርሽ በትክክለኛው መንገድ ህይወታቸውን ቢመሩ በፍቅር ልጃቸውን ቢያሳድጉ ደስ ይሏቸዋል። ነገር ግን መሆን ያለበት ደግሞ በትክክለኛው መንገድ ነው መሆን ያለበት ብዬ አስባለሁ። ግን ነገር ከነገ ወዲያም እነዚህ ልጆች የኛውን ችግር ሲፈጠር ደግሞ ሌላ ችግር መፍጠራቸው አይቀርም። በመሀል ምን አለ የሆነ እልህ አጎል እልህ የሚጋቡት ነገር ስላለ ያ ራሱ ህይወታቸው ውስጥ ትልቅ ችግር እየፈጠረ ስለሆነ ሌላው በመሀላቸው ሰው የሚያስገቡት ነገር አለ። ሩታም ብትሆን አብርሽም ቢሆን በቃ ወዲያ የሚሉት ነገር አለና ያ ደግሞ ህይወታቸውን በትክክል እየመሩ ልጃቸውን እንዲያሳድጉ ህይወታቸውን እንዲኖሩ እያደረጋቸው አይደለም እና እነሱም ቆም ብለው ማሰብ አለባቸው ብዬ አስባለሁ። እና ይሄ የኔ መልእክት ነው። እስኪ ደግሞ ወደ ዛሬው ቪዲዮችን እንለፍና ምንድን ነው እየተሆነ ያለው? ሶፍትስ ይዤ የመጣሁት ሙሉ ሶፍት አዲስ ሶፍት ነው ገዝቼ የመጣሁት እና ይኸው እያለቀስን ነው ይህን ቪዲዮ የምንሰራው። አይዟችሁ በርታ በሉ። ለቅሶ በለቅሶ ነው፣ እየተነፋረቁብን ነው። መግቢያ ላይም እንዳሳዩዋችሁ ለቅሶ ነው እና ይህን ጉዳይ እስኪ እናንተም ሽማግሌ የሆናችሁ እንፈተዋለን ብዬ አስባለሁ። እስኪ ቀጥታ ወደ ቪዲዮችን እንለፍ። አንተ ጋር ነገርካት፣ እኔ ልንገራትና ከዛ ቪዲዮ እንልክላት ትሄድ። አብርሽ ንገረኛ ምን ሆነሃል? ከዚህ በኋላ እኔ እና አንቺ አንገናኝም እና ይሄን ነገር ለነገርሽ ነው ዛሬ ጠራሁሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺ የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ።
አልገባኝም። አንገናኝም ማለት ምን ማለት ነው? እዛው አብርሃም ነው አልገባኝም። ማሳብና እዛው ርቀትሽን ጠብቀሽ እጁ ልቀቂው። አልገባኝም። አብርሃም ምን እያልከኝ ነው ያለው? እስቲ ልቀቂው። ምን ሆናለሽ? ራቅ ብለሽ እዛው ርቀትሽን ጠብቀሻል። አንቺ አትንኪ። እሱን ብዬሽ ነው የመጣሁት። ሰሚያለሽ? እሱንም ብለሽ ሆነ እያልከኝ ያለው ነገር አንዴ ድገምልኝ። አብርሃም ከልብ ነው እንደዚህ የምትለኝ? ልቡ ነው ማግኘት አንቺን አልፈልግም ያልከኝ አብርሃም? የምርህ ነው እንደዚህ የምትለው? ያው የገባህልኝ ቃል አንዴ ላውራው። ርቀትሽን ጠብቀሻል። ማውራት ከሆነ የምትፈልጊው ርቀትሽን ጠብቀሽ እዛ ሆነሽ ካሁን በኋላ ይሄ ነገር አይፈጠርም። ላቀፈ ምናምን የለም። ወደ ተከበረው ትዳር ተመልሷል። ሌላ መጥበጥ የምትሽው ትዳር ካለ ሄደሽ በጥብጭ። እኛ ጋር ግን ሰላም ነው ከዚህ በኋላ። እሺ አንዴ አብርሃም አስረዳኝ ያለውን ነገር። በጣም ግራ እየገባኝ ነው። እሷ የምትለው ነገር መስማት አልችልም። ትሰሚያለሽ? በደንብ አድርገሽ ሁሉ ነገር ትሰሚያለሽ። አንዴ ድገምና በስትክክል አይኔን እያየህ አውራኝ። ዞር በይኝ። አንዴ አውራኝ በስትክክል። አንዴ አውራኝ በስትክክል። ምን እያልከኝ ነው? ምን ነው እያልከኝ ያለው? ትግል ነው የምትፈልጊው? ያልከውን ደግሞ በስትክክል አስረዳኝ። ምን እያልከኝ ነው? እና ወደዚህ ጋር ጠጋ በል። ከዚህ በኋላ ከዚህ ጋር እንዳትንቀሳቀስ እሺ? አንቺ ከዚህ እልፍ ብለሽ ብትመጪ ነገር ተፈጠራለሽ። እዛውም ሆነ ከሰውና አስረዳኝ። አንዴ አይደብራትም? እንዴ አንቺ ሼም አታውቂም? ነውር አታውቂም? ንገረኛ አብርሃም። ፈጣሪ በቃ ነገርሽ። ከዚህ በኋላ እኔና አንቺ እንገናኝ ላይ አልፈልግም ነው። በደንብ ያብራራልሽ ወይስ እኔ እሱን ተክቼ ላብራራልሽ? ከዛሬ በኋላ አታስፈልጊም እኛ ህይወት ውስጥ። ህይወቴን በሰላምና በደስታ በፍቅር መኖር እፈልጋለሁ። ይሄ ደግሞ እንደሚሆን ደጋግሜ ነግሬሽ ነበር። እሺ አንዴ አልሰማልሽው አንቺ ነሽ። ያው ነው ሩታ እኔ ቅድሜ ነግራችኋለሁ። ሩታ በጣም በቃ እኔ ትለይብኛለች። ጎበዝ ናት። በቃ ትችልበታለች። በቃ በተለይ ሰውን በቃ ማናደድ መሀል ላይ የምትጠላቸውን ቃላቶች ምናምን በቃ ከባድ ነው። ቀረር ነው እያደረገቻት ያለችውና ያቺ በቃ ዝም ብላ ማልቀስ ብቻ ነው። እኔ አብሮሽ እንደዚህ ሆኖ በዚህ ገብቶ በዚህ ወጣ እኔ ዞታ ከፍለኝ እኔ እንደዚህ ገባለሁ ምናምን የሆነ አሳማኝ ነገር ካለ አሁን ለምሳሌ ከትክክለኛ አብርሃም የሷ እንዲሆን የሚያስችላት አሳማኝ ነገር ካላት ትክክለኛ ነገር ካላት ጀስት በቃ ያስታውቃላት። እንዴት ነው ሰው የሆነ ከውስጥ ያለ ነገር ትክክለኛ ነገር የሆነ ጊዜያዊና ትክክለኛ የሆነ ነገር ይለያያል። እና ይሄ ሰው ባለትዳር ነው፣ ልጅ አለው እና በጣም ደስ የሚል ጎረምሳ የሆነ ልጅ አለው። ይሄን እያየች እሷ እንዲህ አይነት ነገር ውስጥ ገብታ መጨረሻው ይሄ ሊሆን እንደሚችል ጀስት ማሰብና መገመት ነበረባት። ያንን ነገር ማድረግ አልቻለችም። ጀስት መጨረሻው ይሄ እንደሚሆን የሚታወቅ አዎ፣ ብዙ ነገሮች ተፈጥረዋል። በጣም በቃ ደስ የማይሉ ነገሮች ምናምን አለፈዋል። ግን አሁን ላይ ደግሞ ያው ሩታ የምትሄድበት መንገድ ደግሞ ነገሮች መተው የሆነ የሚበላሹበት ሰዓት አለና አሁን ሩታ ትዳሯን ማለቷን አብርሽ ወደ ቤት እንዲመጣ ትዳሯ ሰላም እንዲያገኝ ምናምን ማሰቧ ጥሩ ነው። ግን እየሄደችበት ያለው መንገድ ደግሞ ትክክል አይደለም። የሆነ ሰዓት አብርሃም ቤቴ ልጅ ብሎ ሲመጣ እሷ ተቃራኒ ትሆናለች። አብርሃም ደግሞ በቃ ተስፋ ቆርጦ ደግሞ እንትን ሲል ደግሞ የምትመለስበት ሁኔታ አለና ይሄ ትልቅ ችግር ይፈጥራል። አብርሃም በዛው ልክ ደግሞ በራሱ ደግሞ መፍትሄ ብሎ የሚያስባቸው ነገሮች ደግሞ ትዳራቸውን የሚያፈርስበትና የሚያበላሽበት ነገር ደግሞ እየተፈጠረ እንመለከታለን እና ይሄ ደግሞ ትክክል አይደለም። ስለዚህ ሁለቱም ቆም ብለው ጀስት ማሰብ አለባቸው ነገሮችን ለማስተካከል ለማለት። ከዛ ውጭ ግን አሁንም ልናገር የምችለው እየሄዱበት ያለው ነገር ትክክልና ትክክል አይደለም። ይሄ አቋሜ ነው። ግን ያለውን ነገር ደግሞ ህይወት ነው። ህይወት እስከሆነ ድረስ ሰው ያጠፋል። ምን ይላል? ያ ነገር ደግሞ እየተስተካከለ ምን እያለ ነው የሚሄደው? በተለይ ሰው ከተጋባ ልጅ ከወለደ በቃ በምንም ታምር ሊለያይ ሊነጣጠል አይችልም። በመሀል ውስጥ መጣላት አለ፣ መታረቅ አለ፣ ምን አለ። ይሄ የህይወት ውጣ ውረድ ነው። ግን ደግሞ የሰው እያደገ ምን እያለ ሲሄድ ከዛሬ ነገ እየተሻሻለ እየታረመ እያወቀ እየተማረ ነው የሚሄደው። ወሎ ሲሆን ደግሞ ከባድ ነው። ስለዚህ ኃላፊነትም እየጨመረ ስለሚሄድ ሩታና አብርሽ ጀስት ጥንቃቄ ማድረግ አለባቸው ብዬ አስባለሁ እና ይሄን ነገር ተመልካችም ብዙ ሀሳብ የምትሰጡ አላችሁ። አንዳንዱ ወይ በአብርሃም በኩል ይሆናል፣ አንዳንዱ ደግሞ በሩታ በኩል ይሆናል እና ያን ነገር ደግሞ አንዳንዱ ደግሞ ሁለቱንም
ማዕከል አድርጎ እንዲታረቁ የሚፈልጋል። ግን አብዛኛው በተለይ በዚህ ቪዲዮ ላይ ሁላችሁ ማስተያየት እየሰጣችሁ ያላችሁት አብርሃም ፈልጎ ሳይሆን ተገዶ ነው እያላችሁ ያላችሁት። ይሄ ደግሞ ትክክል ነው። ህይወት ውስጥ ሰው የሚኖረው ህይወት ውስጥ ተገዶ መኖር የለበትም። ልክ አይደለም። በቃ ወዶና ፈቅዶ መሆን ስላለበት ማለት ነው። በቃ መጀመሪያ ሲጋቡ እኮ ተገደው አይደለም የተጋቡት አይደል? በቤተሰብ ጫና ደርሶባቸው ወይ በጓደኛ አይደለም። በቃ ወደውና ፈቅዶ ነው የተጋቡት። ወደውና ፈቅዶ እስከተጋቡ ድረስ ደግሞ እነዚህ ሰዎች በቃ በነገራችን ላይ ይሄ ዝም ብሎ የማይሆኑ ነገሮችን እየፈጠሩ ችግር እየፈጠሩ በቃ አመቱን ሙሉ እየተዛዛጉ ከሚኖሩ መለያየት ራሱን የቻለ መፍትሄ ነው። በነገራችን ላይ ለምን ይሄ እሱም የራሱን ህይወት እንዳይመርጥ እሷም የራሷን ህይወት እንዳትመርጥ በማለሙ ሰዎች በመሀል እየበጠበጡ ምን እያሉ ህይወታቸው ዝብርቅርቅርቅ ያለ ህይወት ከሚመሩ በቃ መለየት ራሱን የቻለ መፍትሄ ነው። ካልሆነ ግን ችግራቸውን ፈተው በቃ አንዳንዴ ሁሉም ችግር ይስተካከላል ማለት አይደለም። አንዳንድ የማይስተካከሉ ችግሮች አሉ። የእሷንም ችግር ተቀብሎ እሱም የእሱን ችግር ተቀብላ መኖር ነው፣ ሰው ፍጹም ስላልሆነ ማለት ነው። ስለዚህ ይሄን ነገር አድርገው መኖር አለባቸው። እስኪ ደግሞ ወደ ቀጣዩ ቪዲዮ እንመለስ። በለቅሶ ነው አሁንም ቀጣይ ለቅሶ ነው። ምንም ማድረግ አንችልም። አዳምጠኝ። ቆይ እስከ መቼ ነው? አንተ ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ፊርሚ ወድጄ አይደለም። አልገባኝም። ወድጄ አይደለም ማለት ህይወትን እየመረጥክ ነው አይደል? እንዴ ያለኸው ያ ሁሉ ነገር ያ ሁሉ ቃላቶች የገባ ነው። አዲስ ህይወት ለመጀመር የተነጋገር ነው። ያ ሁሉ ሳትፈልገው ነበር እንደዛ እየሆንክ የነበረው። ፈልጎት ነው አብርሃም፣ ስማኝ በእግዚአብሔር ፈልጎት ነው ቤት የመጣው። ፈልጎት ነው እየኖረ ያለው። ፈልጎት ከልብህ ነው አምኖበት ተስማምቶበት። እውነት ህይወት ደስተኛ አድርጎ ከሷ ጋር መኖር በጣም ፈቅደኸው ነው? ትቀልጃለሽ እንዴ አብርሃም? መልስ ስጠኝ፣ ቢያንስ አጥጋቢ መልስ ስጠኝ። እንዴ አጥጋቢ መልስ ስጣት በእናትህ። እስካሁን አልጠገበችም። እሺ አጠገብ መልስ የለክም? መልስ የለክም። እንገራት የቀረውን በቃ እኔ ልክልሻለሁ። ቪዲዮ ልክ እግዚአብሔር ህይወትክን ያቅናልክ። የተመኘኸውን የምትፈልገውን ኑሮ ለመኖር እግዚአብሔር ያብቃክ። ችግር የለውም። ለምን ፈጣሪ ያለኝ ገባ። ግን ነገ እንደዚህ ልትለኝ ያ ሁሉ ንግግሮች፣ ያ ሁሉ ወሬዎች፣ ያ ሁሉ ቃላቶች አይጠበቅብህም ነበር። ያ ሁሉ ተስፋ መስጠኝ ነገር አይጠበቅብህም ነበር። ገባ። ውሸት ነበር። ነግሬሽ ነበር ሁሉም ነገር ከልቡ እንዳልሆነ የሚበልጠውን ነገር ሊያስፈልጥ እንደሚችል የሆነ ጊዜ ነገሮች እንደሚያከትሙ ነግሬሽ ነበር። አልሰማሽ። እኔ ቀድሜ ያስረድቼሽ ነበረ እንደ ሰው አስቤልሽ። አንቺ ግን አልገባም አለሽ። እንግዲህ አንቺ የሚገባሽ ወይም የምትረጂው በእንደዚህ አይነት መንገድ ነው መሰለኝ። እና ችግር የለውም። የልቤን ፈጣሪ ያውቀዋል። ውስጡ ላይ ንጹህ ልብሽ ንጹህ ከሆነ ሩታ ምን የምትሆኚ ነገር የለም። ገባሽ? የምትጎጁም ነገር አይኖርም። ውስጥሽ ላይ ክፋት ካለ ግን ነገሮች በሙሉ ነው የሚጣመመው። ገባሽ? ዛሬ ላይ ምናልባት ፍላጎትሽን አሳክተሽ ሊሆን ይችላል ምናምን፣ ግን ደስተኛ ህይወት ልትኖሩም እንዳልሆነ በጣም ግልጽ ነውና አታስቢ። እኔ ያንቺ ነገር ምንም አላስገረመኝም አብርሃም። ይሄ ማለት ነው እኔ ገና ደስተኛ ሆኜ መጀመሪያ በጣም ደስተኞች ነበርን፣ እግዚአብሔር ይመስገን። ነገሮችን ልክ ጨርሰን ስንመጣ ትዳራችን ሰመረ አማረበት ብለን ስንመጣ እግዚአብሔር በሌላ በረከት ሲባርከን፣ ሰይጣን ደግሞ አንቺን ተመስሎ ይሁን አንቺን ተክቶ ይሁን አላቅም አመቱን ሙሉ እየበጠበጠን ኖረ። አሁን ደግሞ ያ ወጣ። እንደዚህ መሆኔን ትፈልገዋለህ? ሲወጣ በቃ ማለት ነው እየለመንኩ ልኖር አልፈልግም፣ ግን ይሄን ነገር ካንተ አልጠብቅም። እግዚአብሔርን ካንተ አልጠብቅም። ይሄው ነው ይሆን ያለው። ጀስት ያያችሁ ነው። አሁንም ራሱ ምንም በተለይ በዛ ያቺኛዋ ጀስት ማልቀስ ምን ማለት የኔና ያንተ ፍቅር ምናምን ደግሞ እኔ በዚህ መሀል ለምንድን ነው እኔ አንድ የምናደደውና ጀስት እንትን የሚለኝ ነገር ምንድን ነው? ነገ ልትታረቁ የሀሳባችሁን ልትቀይሩ የፈጣሪን ስም አትጥሩ እዚህ መሀል ውስጥ። ይሄ ነውር ነው። በቃ እንዴ በቃ ጉዳያችሁን ፍቱ። የምትፈቱ ከሆነ በራሳችሁ መንገድ ፍቱ። እንዴ እግዚአብሔር ፈጣሪ ገረመሌ በዚህ ወጥቶ ምን ያደርጋችሁ? እንዴ ራሳችሁ ችግር እየፈጠራችሁ ደግሞ ዞራችሁ ወደ ፈጣሪ ችግር ውስጥ እያወቃችሁ ራሳችሁ አይደል የምትገቡት? ለምን ይሄን ትላላችሁ? ችግራችሁ መፍታት ካለባችሁ በራሳችሁ መንገድ ችግራችሁ መፍታት ነው እንጂ የሆነ ነገር እንትን ካለ በኋላ የሆነ በቃ ጀስት የማይሆን ነገር ውስጥ የፈጣሪን ስም መጥራት ትክክል አይደለም። ጀስት ቦታውም ስላልሆነ ማለት ነው። እና ይሄ ጀስት መስተካከል አለበት። ለምን በቃ የቤትኛውም ጀስት ሃይማኖት ትክክል ስላልሆነ ማለት ነው። በቃ የሚስተካከል ነገር ካለ ያንን ነገር ለማስተካከል መጣር
ምን ማለት ግን በዚህ ውስጥ በማይሆኑ ነገሮች ባላስፈላጊ ነገሮች የፈጣሪን ስም መጥራቱ እኔ አግባብ ነው ብዬ አላምንም። እና ሩታም ጀስት በቃ ነገሮችን የምታስታኪ ከሆነ ግን በትክክለኛው መንገድ አስታኪ ነገሮች። ይሄ ትክክል አይደለም። በቃ ሁሉም አብርሃም እዚህ ጉዳይ ውስጥ የገባው ተገዶ ነው። ነገ ትላንትና ላፕቶፕ ላይም ፋይሉ ይገልበጥ ስትዩ ነበር ዳንኤል ምናምን እኚህ ነገሮችን ትንስቲ ነበር እና ወይ አብርሃም በራሱ መንገድ ጉዳዩን ደርሶበት ፋይሎቹን አጥፍቷቸው እንትን ቢል አብርሃምን በምን ልትጁ ነው? ጀስት በቃ ሰው ሊያዝ የሚገባው በፍቅርና በፍቅር ነው። ጀስት በቃ ፍቅር መስጠት ነው የሚያስፈልገው። ጉዳዩን በስርዓት ባለው መልኩ መፍታት ነው የሚያስፈልገው። እኔ እንደዛ ነው የማስበው እና ይህን ነገር ማድረግ ተገቢ ነው ብዬ አምናለሁ። ሁለተኛ ያችኛዋ ተበደልኩ ምናምን ብላ ብዙ ነገሮችን እንትን እያለች ነው እና እኔ ጥሩ ሰው ነኝ ምናምን የሚሉ ነገሮች አሉ። አንደኛ ሰው ባል ጋር ጀስት መምጣቱ ምንድን ነው አስፈላጊነቱ? ባለትዳር ጋር መጀመሪያውኑ ባለትዳር ጋር መጥቶ ተበደልኩ በዚህ ገባው በዚህ ወጣው ማለት ለእኔ ተገቢ አይደለም፣ ልክም ስላልሆነ ማለት ነው። ስለዚህ መጀመሪያ ባለትዳር ከሆነ ሰው ጋር ራስን ራቅ ማድረግ፣ ከችግሮቹ ራስን ራቅ ማድረግ ከባለትዳርም አልፎ የልጅ አባት ነው። ስለዚህ በሌላ አማርኛ አንቺ ትዳር እየበጠበጥሽ ነው። ስለዚህ እነዚህ ሰዎች ህይወታቸውን ሊመሩ ህይወታቸውን በትክክል ሊኖሩ የሚያስችላቸው በጣም በቂ ምክንያት አላቸው። ስለዚህ አንቺ የራስሽን ህይወት ምረጭ። ሰው ህይወት ላይ የሙጥኝ ብሎ ዝም ብሎ እምባ እንትን ማድረጉ ትክክል አይደለም። ይህን ደግሞ ለራስሽ ልትወስጂ ይገባል። በእኔ ቦታ ቢኮን ብለሽ ማሰብ ነው። አንቺ ባለ አግብተሽ ትዳሬ ብለሽ እየኖርሽ የሆነ ሰው መጥቶ በአንቺ ህይወት ውስጥ አልቃ ገብቶ እንደዚህ ህይወትሽን ቢበጠብጥ ምንድን ነው ሊሰማሽ የሚችለው? ይህንንም ማሰብ ያስፈልጋል። ነግበኔም ሊባል ያስፈልጋል። አብርሃም የሆነ ችግር ውስጥ ገብቶ ምናምን ያንን ነገር እንትን ለማድረግ ምናምን የተወሰኑ ጊዜ ምናምን ጊዜ ያሳለፋችሁ ሊሆን ይችላል ምናምን ብዙ ነገሮች ምናምን ተፈጥረው ሊሆን ይችላል። ግን ሴት እኮ ነች። ቆመ ብለሽ ማሰብ ደግሞ ያስፈልጋል። እህል ተጋብቶ ከሩታ ጋር ሌላ አገባ ውስጥ መግባት ደግሞ ትክክል አይደለም። ጀስት አንቺ ይሄ ነገር አስታኪ። ሰው በነገራችን ላይ የዘራው ነው የሚያጭደው። አንቺም ነገር ያደረግችው ነገር በህይወትሽ ውስጥ ሊመጣ ይችላል። ይህን ስል ያው ሩታ ትክክል ናት እያልኩ አይደለም፣ ግን ይሄ በቃ መሰረታዊ ትክክለኛውን ነገር ነው። ይሄ ለሌሎቻችሁ ሰዎች በቃ ህይወታችሁ ውስጥ ልተገብሩት የሚገባ ጉዳይ ነው ብዬ አምናለሁ። እና በቃ ሰው የትዳር ህይወት ውስጥ ኖሮ አይደለም የሌላን ባል ቀምቶ እንትን ለማድረግ ይቅርና እኮ ሰው እኮ ሲጣላ ባለ ትዳር እኮ ዋሽቶ ምን ብሎም ያስታርቃል አይደል እንዴ? ስንት መስዋዕት ነከፍ። አንቺ የሰው ትዳር ልትበጠብጪ ነው እንዴ? ይሄ ትክክል አይደለም። ስርዓትሽን ያዥ። ዝም ብለሽ አትነፋረቂ እና ይህንን ነገር በደንብ ልታስታኪ ይገባል። በዋናነት ያው የዚህ ሁሉ ጉዳይ አብርሃም ነን። ጀስት በቃ ነገሮችን ማስተካከል በቃ ማድረግ ያለብን ነገር እንደሆነ ቆፍጠና ብለህ ማድረግ። በቃ ዝም ብሎ ማለቃቀስ ምን ማለት ይሄ ወንድም ባህሪ አይደለም። አታሰድበን እንጂ ጃር ምንድን ነው ነገሩ? ሩታ እኮ እየበለጠች እኮ ነው። በነገራችን ላይ የሩታ እኔ በጣም አድናቂ ነኝ። ትችልበታለች የምትናገራቸው የምታወጣቸው ቃላት እያንዳንዱ ነገር በቃ አስባበትም ብላበትም ያለ ምክንያት የምትናገራቸውና የምታደርጋቸው ነገሮች የሉም። እና ይሄ አብርሃም በቃ ይሄ የተቃራኒ ነው የሆነው። አብርሃም ደግሞ ዝም ብሎ ማለት ትክክል አይደለም። እና ቆፍጠን ብለን ማስተካከል ያለብህን ነገሮች ማድረግ፣ በሰዎች ደግሞ መጠቀሚያ አትሁን። ይሉንታ ያያዝ በቃ ተረጋጋሚ እያለች ያለው ምንድን ነው ሩታ በይሉንታ ነው ሼም ይዞት ነው ይሄን እያደረገ ያለው። ለመሰናበት እንኳን እሷን እንዲህ አትበያት ምናምን እንዲህ አደላትም ምናምን ስትል ነበር። እና ይሄ ደግሞ ትክክል አይደለም። ጀስት በቃ ቤትህን እና ጓዳህን ትዳርህን ልጅህን በል። ነገ ልጅህ ደግሞ እንዴ ለምን ከእናቴ ጋር ትኖር ምናምን ብሎ ይህ ትውልድ ደግሞ ጠያቂ ትውልድ ነውና ቢጠይቀህ መልት ነው። ስለዚህ ነገሮች ሳይረፍዱ ምን ሳይሉ ሳይበላሹ ምን ሳይሉ ደግሞ ብዙ ነገሮች ሶሻል ሚዲያ ላይ ይወጣሉ ብዙ ነገሮች እና ይሄን ነገር ቆም ብለህ ስታየው የሚቆጭህንም ነገር ከማድረግ ጥንቃቄ ማድረግ። ሩታ ደግሞ ትልቁ ስህተትሽ በጣም ትልቁ ስህተትሽ ማለት ነው እኔ እንደ ህግ እንኳን አብርሃም የሆነ ነገር ቢያደርግ አንቺን እንኳን እንደ ህግ ሊያስጠይቅሽ የሚችል የገዛ ባልሽ እንዲህ ቪዲዮ መያዝ ምን ማለት ምናምን የማይሆኑ ነገሮች ማድረግ ይሄ ትክክል አይደለም፣ በቃ ስህተት ነው። ይሄ በዚህ ትክክል አይደለሽም ሩታና ይሄን ነገር ማስተካከል አለብሽ።
ነውር ነው እንዴ? የገዛ ባልሽን ቪዲዮ ይዤብሃለሁና ይሄን አድርግ ይሄን አታድርግ፣ በዚህ ግባ በዚህ ውጣ፣ እንዲሁም ቪዲዮውን ለሌላ ሰው ለዳኒ አሳልፈሽ ስትሽ ሌላ ለማን እንደላክሽ ደግሞ አይታወቅም። እና አሳልፈሽ ለሌላ ሰውን ስትሽ የቤትሽን ገበና ነገ እኮ ትታረቃለሽ። እሺ ነገ ታርቃችሁ እናንተ ሰላም አወርዳችሁ ዳኒ ደግሞ አጥፍቻለሁ ብሎ ቪዲዮውን ደብቆ አብርሃምን መጫወቻ ቢያደርጉት ምን ልትይ ነው? ይህ ስህተት ነው። ይህን ማድረግ አይጠበቅብሽም፣ ነውርም ነው እና ይህን ስህተት እየሰራች ነውና ሩታ በጣም ልትጠነቀቅ ይገባል። በጣም ሩታ በጣም ስህተት ነው እያደረግሽ ያለሽው። በቃ ሁሉንም ነገር በፍቅርና በሂደት ነው ማድረግ ያለብሽ። እሱ እሳት ሲሆን አንቺ ውሃ ሆነሽ ነገሮችን ማብረድ አለብሽ። ሴት ልጅ ደግሞ ብልሃተኛ ናትና ግልፍተኝነቱ ምን ማለቱ ረገብ ማለት አለበት ብዬ አስባለሁ። አብርሃምም በቃ አትልፈስፈስ ምን አትበል፣ በመሀላችሁ ሰው አታስገቡ። ግን አሁን እኮ ችግሩ እንዲህ ብለን ብንናገር ደግሞ ነገ ምን እንደሚፈጠር አናውቅም። በተገላቢጦሽ ሆኖ ደግሞ ነገ አብርሃም ምን እንደሚፈጥር ሩታ ምን እንደምትፈጥር በመሀላችሁ ደግሞ ሰው ታስገቡና ደግሞ ሌላ ችግር ትፈጥራላችሁ። ይሄ ደግሞ ትክክል አይደለም እና በቃ ልጃችሁን አሳድጉ። እግዚአብሔር በልጅ ባርኳችኋል ምን ብሏችኋል እና ይህን ነገር ብታደርጉ ለእኔ የተሻለ ነው ብዬ አስባለሁ። ነገ ምን እንደምታደርጉ ባናውቅም ዛሬ ቪዲዮውን እያለቀስን ነው። በቃ ምን